ወደ ቀጣይ ዙር እነማን ሊያልፉ ይችላሉ? የኔን ግምት ነው የምነግራችሁ። 16ቱን የተቀላቀሉ ብሔራዊ ቡድኖች ተለይቷል። በዚህ መሰረት ፓራጓይ እና ፈረንሳይ ታልፋለች። ካናዳ ከሞሮኮ ታልፋለች። ስፔን ከፖርቹጋል እንዴትም ይሁን እንዳትጠይቁኝ አላቅም። ፖርቹጋል ታልፋለች። በቃ አላቅም። በእግር ኳሳዊ ነገር ማውራትም አልፈልግም፣ ግን ፖርቹጋል ነው ማለፍ ያለባት። ፖርቹጋል ታልፋለች ግግም ብዬ ማለት። አሜሪካ ከቤልጂየም ታልፋለች። ብራዚል ከኖርዌይ ሜክሲኮ ከእንግሊዝ በጣም ከባድ ጌም በቅንፍ ውስጥ አድርገልኝ ከባድ የሚለውን እንግሊዝ ታልፋለች። አርጀንቲና ከግብጽ ሊዮ ሜሲ ያልፋል። እሺ ስዊዘርላንድ ከኮሎምቢያ ታልፋለች። የእናንተን ግምት ደግሞ ኮሜንት ላይ አስቀምጡ። ከዛ ደግሞ 8 ላይ ደግሞ ከደረሱ በኋላ እንገምታለን ማለት። ለማንኛውም ዓለም ዋንጫ ጸዴ ምዕራፍ ላይ ደርሷል። ዓለም ዋንጫውን በተመለከተ ምንም ነገር እንዳያልፋችሁ ፎሎ አድርጉ። የዓለም ዋንጫ ራውንድ ኦፍ 32 ተጠናቋል። ከዚህ በኋላ ኢንተረስቲንግ ነው የሚሆነው። 16 ሀገራት ብቻ ቀርተዋል። በዚህ መሰረት ፓራጓይ ከፈረንሳይ፣ ካናዳ ከሞሮኮ፣ ፖርቹጋል ከስፔን። ይሄ ጨዋታ አሪፍ ጨዋታ ይመስላል። አሜሪካ ከቤልጅ፣ ብራዚል ከኖርዌይ ሌላ ጨዋታ ነው አሪፍ የሚሆነው። ሜክሲኮ ከእንግሊዝ ሌላ አሪፍ ጨዋታ ነው። አርጀንቲና ከግብጽና ስዊዘርላንድ ከኮሎምቢያ ጋር የሚገናኙ ነው። አነገር ልንገራችሁ፣ ትዝ የሚላችሁ ከሆነ የሆነ የሲምፕሰንስ ኤፒሶድ ላይ ማለት ነው ፖርቹጋል እና ሜክሲኮ ለፍጻሜ ደርሶ ፖርቹጋል ሲበሉ አለ። የሲምፕሰንስ ኤፒሶድ ገብታችሁ ከፈለጋችሁ ብቻ ያ ሊሆን የሚችልበት ቻንስ አለ። ግን እኔ ፖርቹጋል ለማለፍ ይከብዳታል ከሜክሲኮ በላይ ብዬ አስባለሁ። ምክንያቱም ሜክሲኮ ከእንግሊዝ ነው የሚጫወተው። ሜክሲኮ በሀገሯ ነው የምትጫወተው። ከዛ በተጨማሪ ደግሞ የምትጫወትበት ስቴዲየም ምናምን ከፍታ ነው ከባህር ወለል በላይ እና ይከብዳችኋል ተብሎ ይታሰባል። ብቻ ከነዚህ ሀገራት ማን ያልፋል ብላችሁ ታስባላችሁ? ግምታችሁን ኮሜንት ያስቀምጡ። ጋና እንግዲህ በኮሎምቢያ ወድቃ ተሸንፋለች። 32ኛ ዙር የዓለም ዋንጫ ጨዋታዎች ሙሉ ለሙሉ ተጠናቋል። የ16ቱ ዙርን ማን እንደሚገናኝ እንግዲህ አብረን እንመልከት። 16ቱ እንግዲህ ጨዋታዎቹ ሞቅ ያሉ ይመስላሉ። ዩቲዩብ ስትሪማችንን እንጀምር እንዴ። ፓራጓይ እና ፈረንሳይ ዛሬ ምሽት ይደረጋሉ። እንዲሁም ደግሞ ካናዳ እና ሞሮኮ፣ ፖርቹጋል እና ስፔን ሰኞ ነው ይሄ። ከዛ አሜሪካ እና ቤልጂየም፣ ብራዚል እና ኖርዌይ እሁድ፣ ሜክሲኮ እና እንግሊዝ ይሄም እሁድ ይመስለኛል። ከዛ ማክሰኞ ዕለት አርጀንቲና እና ግብጽ ይገናኛሉ። ከዛ በመቀጠል ስዊዘርላንድ እና ኮሎምቢያ ይገናኛሉ ማለት ነው። ጋይስ ጨዋታዎቹ ሞቅ እያሉ ይመስላሉ። ፋይናሊ 16ቱ ዙር የዓለም ዋንጫ የትኞቹ ብሔራዊ ቡድኖች እንደሚፋጠጡ ሙሉ በሙሉ ተራግጧል ማለት ነው። ታዲያም እንግዲህ እንደተለመደው ለእናንተ 16ቱ ዙርም ግምታችንን ሼር የምናደርግ ይሆናል ማለት ነው። ይህንን ቪዲዮ አንግተን እየሰራን ስለሆነ በደንብ ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱ። ወደ ግምቴ ልሂድ። ፓራጓይ ከፈረንሳይ በጣም ኢዚ ነው በድጋሚ ለመገመት። ፍራንስን ወደ ቀጣዩ ዙር ታልፋለች ብዬ አስባለሁ። ሞሮኮ ከካናዳ ሞሮኮን ገምታታለሁ። ስለዚህ ወደ ኳርተር ፋይናል እንግዲህ ፍራንስ እና ሞሮኮ ይገናኛሉ ብዬ አስባለሁ። ፖርቹጋል ከስፔን በጣም ለመገመት ከባድ ጨዋታ ነው። እኔ ልቤ ፖርቹጋል ይለኛል፣ አይምሮዬ ግን ስፔን ነው እያለኝ ያለው። ለሲያር ሲባል ፖርቹጋል ብታልፍ ደስ ይለኛል። ስለዚህ ልቤን ልምረጥ ለዚህኛው ማለት ነው። ፖርቹጋልን ወደ ቀጣዩ ዙር የምታልፍ ይመስለኛል። ከዛም እንግዲህ ከቤልጂየም ጋር የሚፋጠጡ ይመስለኛል። ቤልጂየም አሜሪካን ትጠላለች ብዬ ኤክስፔክት ስለማድረግ ምናልባት አሜሪካ ሰርፕራይዝ ልታደርገን ትችላለች፣ ግን ስቲል ቤልጂየም የመጣል አቅም አላት ብዬ አስባለሁ። ቤልጂየም ከፖርቹጋል ይገናኛሉ ማለት ነው። በዚህኛው ሳይድ ደግሞ እንግዲህ ብራዚል ከኖርዌይ የሚያደርጉት ጨዋታ ነው የሚጠበቀው። ብራዚል ይህንን ጨዋታ በቀላሉ ታሸንፋለች ብዬ አስባለሁ። ሜክሲኮ ከእንግሊዝ፣ ሜክሲኮ በጣም ጥሩ ናቸው በዚህ ዓለም ዋንጫ፣ ግን እንግሊዞች ወደ ቀጣዩ ዙር ያልፋሉ ብዬ አስባለሁ። በኳርተር ፋይናሉ ብራዚል ከእንግሊዝ የሚያደርጉትን ፍልሚያ የምንመለከት ይሆናል ማለት ነው። ግብጽ ከአርጀንቲና በኬፕ ቨርዲ በጣም ተፈተና ነበረ። ግብጽም ጥሩ ናሽናል ቲም ናት፣ ግን ያም ቢሆን ግብጽ ታስቆማታለች ብዬ አላስብም። አርጀንቲና ወደ ቀጣዩ ዙር ጠብቃታለሁ ማለት ነው። ኮሎምቢያ ከስዊዘርላንድ እንግዲህ በኮሎምቢያ አሸናፊነት ይጠናቀቃል ብዬ አስባለሁ። በኳርተር ፋይናሉ አርጀንቲና ከኮሎምቢያ ይፋጠጣሉ ብዬ አስባለሁ። ቆንጆ ጨዋታ የምንመለከት ይመስለኛል። ኤኒዌይ የኔ የ16ቱ ዙር ግምቶቼ እነዚህን ይመስላሉ። የእናንተን ግምታችሁን አካፍሉኝ። የዘንድሮን የዓለም ዋንጫ የትኛው ብሔራዊ ቡድን እንደሚያሳካም እንግዲህ ግምታችሁን በዛው ማካፈላችሁን እንዳትረሱ። ለተጨማሪ መረጃዎች የፕላስ ምልክቱ መጫን እንዳትረሱ። የመጀመሪያው ጥሎ ማለፍ ጨዋታ ከተጠናቀቀ በኋላ 16ቱ ቲሞች ቀርተዋል ማለት ነው። ማን ወደ ቀጣይ ዙር ያለፋል የሚለውን ግምት ልንገራችሁ ማለት ነው። ይሄን የመጀመሪያው ፓራጓይ ከፍራንስ የሚያደርጉትን ጨዋታ ያው ምንም ጥያቄ የለውም ፍራንስ ታልፋለች። ካናዳ ከሞሮኮ የሚያደርጉትን ጨዋታ ሞሮኮ ያለምንም ጥያቄ የምታልፍ ይሆናል ማለት ነው። ኳርተር ፋይናል ጋር በፍራንስ ከሞሮኮ የሚገናኙ ይሆናል ማለት ነው። ከዛ ወደ ቀጣይ ስንመጣ ደግሞ ፖርቹጋል ከስፔን በጣም ትልቁ ፉክክር የሚደረግበት ጨዋታ ነው ማለት ነው።
ምንም እንኳን ስፔን ብታስፈራኝም ፖርቹጋል እንደምታልፍ ነው እኔ ደግሞ የሚሰማኝ። ስለዚህ ፖርቹጋል እናሳልፋለን ማለት ነው። እዚህ ጋር ያው በደፈናው ነው ዝም ብለን እናሳልፋለን። ከዛ አሜሪካ ከቤልጂየም የምታደርገውን ጨዋታ ደግሞ ይሄ ጨዋታ በጣም ከባድ ነው። ቤልጂየም ራሱ በጣም እንቶፈንቶ የሆነች ቲም ሆናለች። አሁን አሜሪካ የምታልፍ ነው የሚመስለኝ እኔ እንደውም በኔ ግምት ማለት ነው። አሜሪካ በጣም እየለጠለጠች ነው የመጣች አሜሪካ ከፖርቹጋል። ከዛ በዚህኛው ሳይድ ስንመጣ ደግሞ ብራዚል ከኖርዌይ ብራዚል የምታልፍ ነው የሚመስለኝ። ሜክሲኮ ከእንግሊዝ ሜክሲኮ ራሱ ከባድ ናት። እንግሊዝ እንቶፈንቶ ሆናለች፣ ግን እንግሊዝ ታልፋለች። አርጀንቲና ከግብጽ ምንም ጥያቄ የለውም አርጀንቲና ታልፋለች። ከዛ ስዊዘርላንድ ከኮሎምቢያ የሚያደርጉትን ደግሞ ኮሎምቢያ ታልፋለች ማለት ነው። በ250 12700 ደራሽ የዓለም ዋንጫ የጥሎ ማለፍ ፕሬዲክሽን ይላል። ብራዚል ከጃፓን በጨዋታው 2 ጎል አለ። ጀርመን ከፓራጓይ ጀርመን ቀጥታዊ፣ ኔዘርላንድ ከሞሮኮ ይገባባሉ። አይቮሪ ኮስት ከኖርዌይ በጨዋታው 2 ጎል አለ። ፈረንሳይ ከስዊድን ፈረንሳይ ቀጥታዊ፣ ሜክሲኮ ከኢኳዶር ለሜክሲኮ ደብል ቻንስ ትሉታላችሁ ማለት ነው። እንዲሁም ደግሞ በቀመር ስትጫወቱ እንግዲህ የሰራችሁትን ትኬት አውቶ ካሻውት ላይ በማድረግ እንግዲህ በራሱ ጊዜ ጠብቆ ካሻውት አድርጎ ይጠብቃችኋል ማለት ነው። ዌብሳይቱን ለማግኘት ደግሞ እዚህ ጋር ማስቀምጥልህ ቴሌግራም ዘርኔም ገብተህ መቀላቀል መጮትና ማግኘት ትችላለህ ማለት ነው። እንግሊዝ ከዲሞክራቲክ ኮንጎ እንግሊዝ ቀጥታዊን፣ ቤልጂየም ከሴኔጋል ሴኔጋል ጎል ታስቆጥራለች። አሜሪካ ከቦስኒያ አሜሪካ ቀጥታዊን፣ ስፔን ከኦስትሪያ ስፔን ቀጥታ ዊን። የዘንድሮውን የዓለም ዋንጫ ማን ነው የሚያሳካው? ጋይስ የዓለም ዋንጫው አብዷል ነው ምላችሁ። 16ቱ ቡድኖች ተለይተው ታውቋል። የኔን ግምት እስከ ፍጻሜ ድረስ እነማን እንደሚደርሱ እነግራችኋለሁ። የእናንተን ደግሞ ኮመንት ላይ ታስቀምጡልኝ ያላችሁ። በደንብ ላይክ እና ኮፒ ሊንክ እያደረጋችሁ ተከታተሉኝ። ፈረንሳይ ከፓራጓይ የሚያደርጉት ጨዋታ በጣም ቀላል ነው። ፈረንሳይ ወደ ቀጣዩ ዙር ታልፋለች። ሞሮኮ ከካናዳ ሞሮኮ ታልፋለች ብዬ ነው የማስበው። ፖርቹጋል ከስፔን የሚያደርጉት ጨዋታ እጅግ በጣም ከባድ እንደሆነ አውቃለሁ። ነገር ግን ስፔን ፖርቹጋልን አሸንፋ 8ቱን የምትቀላቀል ይመስለኛል። አሜሪካ ከቤልጂየም የሚያደርጉት ጨዋታ አሜሪካ በደጋፊዎቿ ፊት ቤልጂየምን በማሸነፍ 8ቱን የምትቀላቀልና ከስፔን ጋር የምትገናኝ ይመስለኛል። ብራዚል ከኖርዌይ የሚያደርጉትን ጨዋታ ብራዚል አሸንፋ ታልፋለች። እንግሊዝ ከሜክሲኮ ጨዋታው እጅግ በጣም ከባድ ነው። ሜክሲኮ በጣም ምርጥ ቡድን ነው ያላት። ነገር ግን እንግሊዝ እዚህ ጋር ሜክሲኮን አሸንፋ የምታልፍ ይመስለኛል። አርጀንቲና ከግብጽ የሚያደርጉት ጨዋታ በጣም ቀላል ጨዋታ ይመስለኛል። የሊዮ ሜሲዮ ሀገር አርጀንቲና ግብጽን አሸንፋ 8ቱን ትቀላቀላለች። ስዊዘርላንድ ከኮሎምቢያ የሚያደርጉት ጨዋታ በጣም ከባድ ቢሆንም ስዊዘርላንድ ቀጣዩን ዙር የምትቀላቀል ይመስለኛል። በዚህ በኩል ፈረንሳይ ከሞሮኮ ፈረንሳይ 4 ውስጥ ትገባለች። ስፔን ከአሜሪካ ስፔን 4 ውስጥ ከፈረንሳይ ጋር ለፍጻሜ የሚፋለሙ ይመስለኛል ለማለፍ ማለት ነው። በዚህ በኩል ደግሞ እንግሊዝ ብራዚልን አሸንፋ አርጀንቲና ደግሞ ስዊዘርላንድን አሸንፋ 4 ውስጥ የሚገናኙ ይመስለኛል። በስተመጨረሻም ታዲያ ፈረንሳይ ስፔንን አሸንፋ ለፍጻሜ ትደርሳለች። በዚህ በኩል እንግዲህ 4 ውስጥ አርጀንቲና ከእንግሊዝ ይገናኛሉ። በጣም ከባድ ጨዋታ እንደሆነ አውቃለሁ። ነገር ግን አርጀንቲና የዓለም ዋንጫ ልምዷን ተጠቅማ እንግሊዝን በማሸነፍ ለፍጻሜ የምታልፍ ይመስለኛል። የኳታሩን የ2022 ፍጻሜ ድጋሚ የምንመለከተው ይመስለኛል። በስተመጨረሻ የኔ ግምት የሊዮኔል አንድሬስ ሜሲዋ አርጀንቲና በድጋሚ ባክ ቱ ባክ የዓለም ዋንጫውን የምታሳካ ይመስለኛል። ይሄ የኔ የግሌ ግምት ነው። የእናንተን ግምት ኮመንት ላይ አስቀምጡልኝ። በደንብ ኮፒ ሊንክ እና ፎሎ ማድረግ አትርሱ። ይመቻችሁ።